አረ ጋይስ እንደዚህ ማማር ይቻላል እንዴ? እንደዚህ ወርቅ መሆን ይቻላል? እንደዚህ ሁሉ ነገር እንዴት ሊወጣላት ይችላል? እግዚአብሔርን የኔ ሞዴል፣ የኔ ቅምጥል፣ የኔ ቆንጆ፣ የኔ አበባ እዋት እንዴት እንደምታምር መድኃኔዓለም ከሰው ዓይን ይጠብቅሽ፣ ቅዱስ ገብርኤል ይጠብቅሽ። ከዚህ በላይ እምር ድምቅ ይበልብሽ። ሁልጊዜ ህይወትሽ የመራ የሰመረ የደመቀ ይሁንልሽ የኔ ቆንጆ። እንደዚህ እንዳማረብሽ እንዳሸበረቅሽ ኑሪ የኔ ቆንጆ። እንዴት እንደምታምር ማርያም ድንግጥ ነው ያልኩ። ከተፖሰተ 1 ሰዓት ሆኖታል ይላል ኢንስታግራም ላይ። እኔ ደግሞ አልገባውም ነበር ሶሻል ሚዲያ ላይ እና ስገባ ያየሁት ነገር ሌላ ነገር ነው። በስመ አብ ማሻአላ በሉ። ከሰው ዓይን ጠብቅሽ በሏት። እኔ ይህን አለባበስ በጣም ነው የምወደው። ማለት በቃ ብዙ ሰው አጭር ቀሚስ ሲለብስ በዚህ አይነት አለባበስ እንዲለብስ እፈልጋለሁ። ማለት አይታችኋታል። በቡቲስ እንደዚህ እግሯ እስከ ማለት ሙሉ ሰውነቷን ሽፍን ነው ያደረገው ጫማውን። አጭር ቀሚስ በዚህ አይነት መልኩ ብትለብሱ ብትማሩ ብዙዎቻችሁ፣ አንዳንዶቻችሁ ዝም ብሎ ባዶናን ከምትለብሱ ልክ እንደዚህ ብትለብሱ፣ አረ በስመ አብ፣ አረ ወይኔ እግዚአብሔር እንዴት እንደወደድኩት እንዴት እንዳማረባት የኔ አበባ። ደግሞ ቁሌታ ይዋት የፎቶ ስታይሎቿ ምናምን እንዴት እንደሚያምሩ ማርያምን እንዴት እንደወደድኳቸው። እግዚአብሔር ይጠብቅሽ። ከዛ ደግሞ ከፎቶውና ከፎቶ ስታይሏ ከውበቷ በላይ ደግሞ የጻፈችው ጽሁፍ በጣም ብዙዎቻችን ያስተምራል ብዬ አስባለሁ። ሰው በቃኝ የሚል ፍጥረት ቢሆን ኖሮ ጤናው ብቻ ይበቃው ነበር። ጤነኛ ስላደረግከኝ ተመስገን ብላለች። እና ምንድነው ብዙ ጊዜ ይባላል አንዳንድ ቦታዎች ላይ ሰምታችሁ ከሆነ እንዴት ነው ሰው በቃኝ አይባልም። ብዙ ሰዎች በብዙ ሰዎች የሰበሩና ብዙ ጊዜ በተደጋጋሚ ሰዎች ሲሰብሯቸው በጓደኛ መልኩ፣ በፍቅር መልኩ ምናምን፣ በፋሚሊ ብቻ በእያንዳንዱ በኩል ስብራት ሲደርስባቸው ከዚህ በኋላ ሰው በቃኝ፣ ሰው እንዳላይ እኔ ሰው ጋር መገናኘት አቆሚያለሁ፣ ብቸኝነት ይሻለኛል ይላሉ። ግን ደግሞ ያለ ሰው ምንም የምናደርገው ነገር የለም። ለምሳሌ ግዥን፣ ሽያጭን የምናደርገው በሰዎች በኩል ነው አይደለ? ስትገዙም ሰው ነው የምትገዙት፣ ስትሸጡ ለሰው ነው የምትሸጡት። የሆነ ነገር እያንዳንዱ ነገር ከምግብ ጀምሮ የምትገዙትም ሰው ጋር ስትበሉ ይጣፍጣል ምናምን። ግን ምንድን ነው መድኃኔዓለም አባቴ መልካም ሰዎችን ወደ እኔ ያስጠጋልኝ ማለት ሁሌ እንደምላችሁ ደግሞ መልካም ሰውን ከመፈለግ ይልቅ ደግሞ መልካም ሆኖ መገኘት። አንዳንድ ሰው እኮ ሊሰብራችሁ ሊጎዳችሁ መጥቶ መልካምነታችሁ አሸንፎት የሚተው ሰው አለ። እንደውም ለምን እንደመጣ ራሱ ይነግራችኋል። እነ ብሩኬና ቅምጥሌ የሆነ ጊዜ እንደውም እያወሩ ነበር ካስታውሳችሁ። ሁለታቸውን ለመለያየት የመጣች ሴት መልካምነታቸው አሸንፏት ይህ ሁሉን ነገር ተናግራ ሄደች ሰው አለች። እና ሰው በቃኝ ብለን ጤናችን ብቻ ኑሮ መኖር ከቻለን ብንችል አሪፍ ነበር አይደል? ግን ደግሞ አይሆንም። በቃ ጤና ብቻውን ጤና ምን ይብላ ብላለች አንዲት ሽማግሌ ማለት ነው። እያማረረች እያለ እንደዚህ ተወደደ ምናምን እያለች እንዴ ምንድን ነው ማዘር፣ ዋናው ጤና ነው፣ ደህና የሆኑ ይላል። ጤና ምን ይብላ ልጄ ያለች እና ብልላችሁ ፈልጌ ነው። ጤና ብቻውን ካለ ሰው ምንም አይሰራላችሁም። ሰው ስታጡ ራሱ በሽተኛ ትሆናላችሁ፣ ቴንሽን ያማችኋል ምናምን ኤቭሪቲንግ። እና የኔ አበባ፣ የኔ አስተዋይ፣ የኔ ጎበዝ ሴት፣ ያኔ አንቺ ጎበዝ ሴት ነሽ ባይዘወይ እንትን ነው ቅምጥሌ እዚህ ጋር በጣም ወድላትና በቃ እንዴት ነው ከልቤ የማከብራት። እዩኝ አትልም። ስሬስሊ ማርያምን እኔ እንደዚህ ነኝ እኔ እንደዛ ነኝ የምትል ሴት አይደለችም። ልወደድ ብላ የምታደርገው ነገር የለም። እሷነቷን ነው ወደ ሶሻል ሚዲያ ይዛ መጣ። በውስጥም በእያንዳንዱ ነገር ስታያት ማለት ነው ራሷን በቃ እንዴት ነው ይሄ አንዳንድ ሰው ሶሻል ሚዲያ ላይ የሆነ ነገር ብዙ ነገር ብሎ ምናምን በውስጥ ደግሞ ስትሄዱ ሌላ ነገሮች አሉና እሷ ደግሞ ሌላ በቃ ታሪክ ያላት ሴት ናት። ምርጥዬ ሴት ነች። በቃ ደግ ልብ ያላት ሴት ነች። ዘመኑ ያልሸወዳት ይሆናል አይደለ? ብዙ ነገሮችን መሆን እየቻለች ግን በቃ ዘመን ቀየረ ብላ ወይ ደግሞ ምንድነው ይሄ ፌመስ ነው ታዋቂ ነው ተወዳጅ ነው ምናምን ብላ መስመሯን ያልቻተች ሴት ናትና ወድሻለሁ። በጣም ነው ማከብርሽ። ሁልጊዜ መረብሽ፣ ሁልጊዜ ድመቂ። እኔ አንቺ አምሮብሽ ደምቀሽ ለብሰሽ ምር ብሎብሽ ሳይ ማርያምን እኔ ራሴ ያማረብኝ የለበስኩ ነው የሚመስለኝና ሁልጊዜ መሬልኝ፣ ሁልጊዜ ሳቂ፣ ሁልጊዜ ተደሰቺ፣ ሁልጊዜ በቃ እንዴት ነው የምትሞክሪው ነገር በሙሉ ይስመርልሽ፣ ትዳርሽ ይብራልሽ። ብሩኬ ጋርም የዘላለማችሁን አብራችሁ አንተ ትብስ አንቺ ትብሽ ተባብላችሁ በፍቅር እንድትኖሩ እግዚአብሔር ይፍቀድላችሁ። ቅምጥሌ ለብሩኬ ደስታው ነች፣ ብሩኬ ለቅምጥሌ ደስታዋ ነው። ደስተኛ ስለሆናችሁላችሁም እድሜ ዘላለማችሁን ደስተኛ ሆኖልኝ። በጣም ነው የምወድሽ። ያው እንግዲህ ካሜራማን ወይ ብሩኬ ነው ወይ ደግሞ ብሩኬ አብሮ ነው እዚህ ቦታ ላይ ቁጭ ብሏል። እንግዲህ ይሄ ፎቶግራፍ ላይ ከጀርባ ያለው ነገር ሳነበውና ሲታየኝ በዚህ ምሽት ፎቶ ተነሱ ምናምን ከዛ በኋላ እራት በሉ እኔ ልንገራችሁ ብዬ ነው። ከዛ በኋላ በቃ ደስ የሚል ምሽት ነበር ያመሹት። ሳይ እንኳን ሆነ ስገምት ነው እንግዲህ እንደዛ ነው ሊሆን የሚችለው ለማለት ነው።
ቅምጥ ደግሞ እንደዚህ አምሮባት ምናምን ቤትማ ወጥ ምናምን አሰራ ወይ እንደዛ አይልም። እውነቴን ነው። እንደዚህ አይሆንም፣ ሊሆንም አይችልም። ሲጀመር በሉ ከውጭ በሉ ምናምን መጡ በቃ ካላስ እንደዛ ነው መሆን ያለበት። የሆነውም እንደዛ ነው ለማለት ያክል ነው። ወዳችኋለሁ። መሻላ እያላችሁ እዩ። እግዚአብሔር ከሰው አይን ይጠብቅሽ የኔ ቆንጆ የኔ አበባ። ሁልጊዜ እምር ድምቅ ሽብርቅ በይልኝ። ላቭ ዩ ፎር ኤቨር ፎር ኤቭሪቲንግ ኤቭሪ ዴይ ኤቭሪ ታይም ኤቭሪ ዊክ ኤቭሪ ዋው እንግሊዝኛ የሚችው እግዚአብሔርን ወዳችኋለሁ። ባይ